እየበላህ ተኝተህ እያደርክ የማሰቢያ ጊዜ ያለህ አንተ አንድ ሁን አልጠበቅኸውም። አንድ ሚዲያ አልፈጠርክለት። ይሄው 44 ሚዲያ ይዛችሁ መጣችሁ። 44 ተቋም መጥቶ አንዲትም ነገር ፍሬያማ ነገር አይሰራም። ገንዘብ እየሰበሰበ መሄድ። ከዛ በኋላ በአዳራሽ ይዘጋጃል። ወይ የዘመነ ካሴ ወይ ያሳምነው ጽጌ ወይ የመሪ ወዳጆ ፎቶዎች ምናምን ይያዛሉ ብለው ደልቀው ደረትህን ደቅተህ ጉሮሮ እስኪደርቅ ጮኸህ የበላይ ዘር ያጨወት ዘር ምናምን ብለህ ትለያያለህ። አንድ ቁም ነገር ግን አትሰው። ለወንድሞቻችን ሞቲቬት ከማድረግ ይልቅ መከራ ሆንባቸው፣ ሌላ በርደን። ወንድሞቻችን እኮ ዛሬ ተጋድለው ምን ብለው በተቆጣጠሯቸው ከተማዎች ላይ፣ ቀበሌዎች ላይ፣ ወረዳዎች ላይ ወታደራዊና ፖለቲካዊ እንትኖችን ለማህበረሰቡ አሰርጸው ለማህበረሰቡ የፋኖን ትግል በደንብ አስገብተው ምን ብለው ይሄ ስርዓት ምን እንደሆነ ላልሰማ ሚዲያ ላይ ላልነበረው ምናምን እንደዛ እኮ ነው የሚሰሩ። የቡርቃ ዝምታ የተጻፈው መጽሐፍ የኦሮሞ ኢሊትማ ምናምን እንደውም ቆሮኖ የምናምን ነው ትላለህ። የኦሮሞ ኢሊት ጀግና ነው። እሺ ብሔርተኝነትን ሰርቶ በፎልስ ናሬሽን ድንጋይ አቁሞ ድንጋይ የሆነ ትውልድ ፈጥሮ አንተን በውሸት ታሪክ የእውነት እየገደለህ ነው። በውሸት ታሪክ የእውነት እየገደለህ ነው። እኛ የእውነት ታሪክ ያለን ሰዎች ግን የአማራ ኩላሊት መድኃኒት ነው ተብሎ ሲበላ ያየ ትውልድ፣ አማራ በጅምላ ሲገደል ያየ ትውልድ፣ ሲቀበር ያየ በግሬደር በዶዘር ሲቀበር ያየ ትውልድ ዛሬም ጎንደሬ፣ ጎጃሜ፣ ሸዋዬ እኔ አማራ ነኝ ብሎ በቁጭት እንዲነሳ የሚያደርግ እንኳን ምሁር አልመጣም። ጀዋር እኮ ካርታ ይዞ ነው የመጣው እኮ እስከ ወሎ ወርቅ አሰርቶ ደረቱን ነፍቶ ነው የመጣው። አማራ ምን ጎደላችሁ? እኔ አማራ ነኝ ብሎ ለማለት ምንድን ነው የሚጎላችሁ? ቲፒኤልኤፍ እኮ እስከ ቤኒሻንጉል ጉምዝ ጎንደርን ይዞ ምን ብሎ እስከ ራያ እስከ ቆቦ እኮ መጥቶ እስከ ምንድን ነው አየር ማረፊያው ምንድን ነበረ? ኮምቦልቻ። እስከ ኮምቦልቻ ካርታ ይዘው መጥተው ካርታ ሰርተው ከኦሮሞ ጋር እኮ ዲል ያደርጉ ነው የነበረው እኮ። ከዛ በኋላ ጎጃምን ኦሮሚያ ይጠቀልላል፣ እናንተ ደግሞ እስከ ጎንደር ይዛችሁ እዛ ደግሞ እስከ አየር ማረፊያ ያለውን ደግሞ እንዲህ አድርጋችሁ ምናምን ካርታ ሰርተውብናል እኮ። ይሄንን እያየ የአማራ ምሁራን ተደብቆ እየተሰደብን እኮ ነው። መናባ ማትሰደብ ከመሰደብ በላይ እየተዋረድ ካር ኩላሊትህ እየወጣ አይደል? ከዚህ በላይ መዋረድ አለ? ከዚህ በላይ እርግማን አለ እንዴ? እናትን እያስደፈሩ የ80 ዓመት መነኩሴ እኮ በብልታቸው ብረት እኮ ተሰዷል እኮ። ስለዚህ እኔ እህቶቼ፣ ወንድሞቼ አሁን በኢትዮጵያ ነባራዊ ሁኔታ በፖለቲካ አንደርስታንዲንጋችን በጣም የወረድን ስለሆነን ወንድሞቻችንን እናግዛቸው። በጸሎትም ማገዝ እኮ ችግር የለው። ከዛ ውጭ ግን በማይገባችሁ ፖለቲካ ውስጥ ገብታችሁ እና እያሌው መንበሩ የሆነ ነገር ሲሉ ጎንደር ተጎዳ፣ የሆነ ነገር ጌታቸው ምናምን የሆነ ነገር ሲናገር ጎጃም ተጎዳ፣ የሆነ ነገር ሲል ጎንደር ወሎ ተጎዳ፣ ሸዋ ተጎዳ እያላችሁ አትምጡ። ለእኛ የሚጠቅመን አንድና አንድ አማራ መሆን ነው። አማራ ተብለን ተገለናል። አማራ ነን ብለን ደግሞ ራሳችንን ዲፌንድ እናደርጋለን። ወንድሞቻችን እኮ ከኛ የሚፈልጉት ሳፖርት ማድረግ፣ መረጃም እንድንለዋወጥ ማድረግ፣ እነሱ የሚሰጡንን ዜና ዌር ማድረግ፣ አሊያንስ መስራት ወይም ደግሞ በዲፕሎማሲ ምናምን ተቋሞችን ፈጥረን ግሩፖችን ፈጥረን ምናምን ያን ነው የሚፈልጉት ወንድሞቻችን። የኛ ብር እኮ አጀንዳ ነው የሆናቸው። ትናንትና አያችሁ እኮ ቢሊየንስ ወሎ ላይ ብቻ ወሎ ግንባር ብቻ ትናንትና ከቢሊየን ብር በላይ የሚገመት መሳሪያ ነው ማርኮ የታጠቁ።
ዋው ይችላሉ፣ ጎበዞች ናቸው። በእናያሌው መንበሩ የተሰደበው ዋርካው ብሬ ወዳጆ፣ በእናያሌው መንበሩ የተጠለጠለው የፋኖ ኤአይ ነው ምናምን የምትሉት ፎቶ ኮፒ ምናምን ሾፕ የምትሉት እነዛ የአባቶቻቸው ልጆች ያሳምነውን መንፈስ ይዘው ነው ያንን ሁሉ ሰራዊት የማረኩት። ከዛ ከአያሌው መንበሩ ጋር ተቀምጠ እኔ የጎንደር አማራ ነኝ ምናምን ብትል አልሰማህም። መጣ ከኔ ጋር አማራ ሁን። የጎንደር ተወላጅ የሆነ ጎንደር ላይ ያሉ ችግሮችን ጎጃም ላይ እንዳይፈጸሙ ለጎጃም አዌር ማድረግ፣ አብሮ መስራት። ጎጃም ላይ ያለ የጎጃም አማራ ጎጃም ላይ ችግር ካለ ነገ ሸዋ ላይ ያ ነገር እንዳይፈጸም ሸዋ እንዲጠነቀቅ ማድረግ። የሸዋ አማራ የሆነ ሰው ሸዋ ላይ የሆነ ችግር ካለ ኢንፎርሜሽኑን አምጥቶ ሌላው አዌር ሆኖ ወሎ ላይ ያ ነገር እንዳይፈጸም አዌር ማድረግ። እንደ አማራ ቁጭ ብለን ፕሮፓጋንዳ መስራት። ዘመነ ካሴን ስትሰድብ እየዋልክ ለክርስቲያን ታደለ ድምፅ ሆናለሁ ምናምን ብለህ የክርስቲያን ታደለ ፎቶን ይዘህ ትዞራለህ። ይሄ ፖለቲካ አይደለም። ጋሻ አሰግድን ስታዋርድ ስትሰድብ እየዋልክ እንትን ጋሻ አሰግድን ድምፅ ሆነዋለሁ ምናምን ገና ታስሯል ብለህ ድምፅ ሆነዋለሁ ምናምን ትልና ስትሰድበው የነበረ ሰውዬ እዚህ ጋር ደግሞ መጥተህ ደሳለኝን ሌላ ስም ስትሰጠው ትውላለህ። እንዴት አይነት ፖለቲካ ነው የምትሰሩት? ጋይስ ዌክ አፕ! እንዴት ነው እነዚህን ሰዎች መረዳት ያቃታችሁ? አስረስ ማረ ዳምጤን አስረስ ማረ ምናምን እያለ ሌላ አይደንቲቲ ሲሰጥ የሚውል ሰው ለክርስቲያን ታደለ ድምፅ ሆናለሁ ምናምን ብሎ ይመጣል። ሪሊ እንዲህ አይነት ፖለቲካ የለም። ስለዚህ ከትግራይ ምሁራን ከትግራይ ሊቃውንት ተማሩ። ከነ ቲቪታቸው ከነ ሴራቸው። እስኪ ሴረኛ ሁኑ የኛ ልጆች። ዛሬ መንበሩን ተቆጣጠሩትና ነገ ተባላ ብትፈልግ አንተንም ደግሞ አንዱ መጥቶ ድድህን ይልሃል። ተመልሰ ያንን አይነት አሰራር ዲቨሎፕ እያደረግ የምትሄድ ከሆነ ሌላ ሰው ይነሳባል። እንዴ ጌታቸው ረዳ ያንን ሁሉ መድረክ ተቆጣጥሮ አብይ አህመድን ከፍ ዝቅ አድርጎ ሲያዋርድ የነበረ ሰውዬ አሁን ደግሞ መጽሐፍ ምርቃቱ ላይ ንስሐ እንደ መግባት ለጌታውም ለንስሐ አባቱም እንደዛ ብሎ ንስሐ ይገባል። መጥቶ ንስሐ የመግባት ያክል እንደዛ ብሎ እየተናገረ አንድ የትግራይ ኤሊት መልቶ አልተናገረም። አንድ የትግራይ ምሁራን መጥቶ አልተናገረም። ስለዚህ ባካችሁ አሁን ያለንበት ጊዜ መዋጀትና የሴራ ፖለቲከኞቹን መረዳት ትልቅ ነገር። በፋኖ አመራር ውስጥ ያላችሁ የፋኖ መሪዎች እከሌ ከኔ የተሻለ ነው፣ አማራን ያሻግራል፣ አማራን ይመራልናል፣ አማራን እዚህ ደረጃ ደርሳ ዲፕሎማሲ ስራ ሊሰራ ይችላል ብላችሁ የምታምኑትን መሪ ወደፊት አምጡ። የእናንተን ኢጎ መሪ ሆናለሁ አልሆንም ገና እኮ ትግሉ ገና ነው። ያደፈጠ ኦሮሞ አለ ጋይስ፣ ትግሉ አላለቀም፣ ውጊያው ገና ነው። በየአካባቢዎቹ ላይ ካድሬ ያለ በየጠርዛችን ሁላችንም ቦርደር እስካለ ድረስ በዚህ የተከበብን ሰዎች ነን። አንድነታችሁን ዲቨሎፕ አድርጉ። አንድነታችሁን ሞር እንትን አምጡና ቼን ይኑረው። በምን አይነት ሁኔታ ማን የውጭ አካልም እኮ ከማን ጋር እንገናኝላል? የውጭ አካልም ከየትኛው አካል ጋር እንገናኝ ስለሚል እናንተ መምጣታችሁ ዲያስፖራውንም ሸፕ ያደርጋል። ዲያስፖራው ደግሞ አንድ መሆኑ ለዲፕሎማሲ ስራ ለሀብት ማሰባሰብ ነገ ከነገ ወዲያ ድልድዮች እንዲሰሩ ለማድረግ ነገ ከነገ ወዲያ መሰረተ ልማቶች እንዲሰሩ ለማድረግ ለቁስለኛ ለመድረስ ለወንድሞቻችን ሳፖርት ለማድረግ ሬንኮት ካልሲ ለመግዛት ጥይት ለማቀበል ምን እንዲህ አይነት ነገሮች በጣም ማንም ወሮ በላ የመጣ እየዘገነው አይሄድ ይሄንን። ምክንያቱም ማይሰለጥን በፖለቲካ ማይበለጽግ አማራ ዲያስፖራ ብዙ ስለሆነ የምትሰሙት ሁሉ ሮሮ ነው የሚያመጣው። ዛሬ እኮ እዚህ ቦታ እኮ ይህን ያክል $1000 ሰብስበው ሄዱ። ይህን $300,000 $100,000 ሰብስበው ሄዱ። እነማን ናቸው? እነከሌ ይባላሉ። የአንድ ፋኖ ኮንፈርሜሽን ያመጣሉ።
አንደኛው ፋኖ እነዚህን ሰዎች መግለጫ እንዳያወጣባቸው ከአንደኛው ፋኖ ጋር ግንኙነት ያደርጋል። እነዛኛዎቹ ወንድሞቻችን ደግሞ እነዛኛዎቹ መሬት ላይ ያሉ ወንድሞቻቸውን ማስቀየም ስለማይፈልጉ ዝም ይላሉ። ይህንን በርደናቸውን እንረዳ። ዛሬ ወንድሞቻችን እኮ ዛሬ ዘመንን ብትመርጡት ሌክዠሪ መኪና ምናምን ልንገዛለት ነው እንዴ? እኔ ነግራቸዋለሁ። ማንም ይምጣ በዚህ አመራር ደረጃ ዛሬ የምንወክላቸው መሪዎች ቢመጡ ለምሳሌ ምሬ ቢመረጥ ዲሞክራቲክ በሆነች ሀገር ላይ እንደምትኖርና ወንበር ላይ የምርጫ ቦርድ ተመዝግበ ምናምን ምርጫ ቦርድ አመቻችቶልህ ውድድር አድርገህ የምታመጣው አይደለም። ምሬ ወዳጆ ምሬ ወዳጆ ተመራ ማለት አካባቢው ላይ ሆኖ ግን በሱ ቼይን ይዞ እንዲያልፍ ነው የሚደረገው። ደሞዝ አንቆርጥለትም። ቤተሰቦቹን ቤተ መንግስት አናስገባም። ገና ነው ውጊያው። ዘመነ ካሴ ቢመረጥ ዛሬ ሌክዠሪ መኪና አንገዛለትም። ቤተሰቦቹን ቤተ መንግስት አናስገባም። ለዲፕሎማሲ ስራ ለአላያንስ አጋር ከሌላው ጋር ለመገናኘት ምን ለማለት ነገ ከነገ ወዲያ መስፈርቶች ተቀምጠው ድርድር ቢባል ሰውየው ወንበሩን ለቆ በምን አይነት ከሌላው ማህበረሰብ ጋር መኖር አለብን? እንዲህ አይነት ስራዎችን ለመስራት ነው እንጂ ጋይስ በእንደዚህ አይነት ሁኔታ ያላችሁ ሰዎች እንደው ተው። ለስልጣን ነው የሚታገሉት። ኦፍኮርስ አማራ ለስልጣን ነው የሚታገሉ። ለ70 እና 60 ዓመታት ሁሉ ነገሩን ተቀምጦ እንደው እግዚአብሔር ረድቶት እስካሁን ሰርቫይቭ አድርጎ በእግዚአብሔር ቸርነት መጣኝ እንደ ጠላቶቻችን ሀሳብ ቢሆንም አይደለም። ደግሞ አሁን ባለው ናሬሽን ደግሞ አሁን ባለው የፖለቲካ ናሬሽን በአዋጅ እንሞት ነበር ፋኖዎች ባይመጡ። ስለዚህ ፋኖዎቻችን ያስነሳ አምላክ እግዚአብሔር የተመሰገነ ይሁን። የምሬ አምላክ እግዚአብሔር ከፍ ይበል። የዘመነ አምላክ ከፍ ይበል። የነ ሀብቴ አምላክ የነ ደሳለኝ አምላክ ሁላችሁም ጸልዩላቸው። እግዚአብሔር በፊታቸው ይቅደም። የምሬን ነው የምነግራችሁ። እግዚአብሔር ከፍ ይበል። ሁላችሁም በየእምነታችሁ ጸልዩ። በወንድሞቻችን ፊት እግዚአብሔር እንዲቀድም አድርጉ። የእስልምና ሃይማኖቱ፣ የክርስትና ሃይማኖቱ፣ ፕሮቴስታንቱ፣ ኦርቶዶክሱ ምኑ በየእምነታችሁ ጸልዩ። ከርኩስ መንፈስ ጋር ነው ትግሉ። ሌላው ኢትዮጵያዊ ይሄን የሉሲፈር መንፈስ ያለበትን ስርዓት በምን አይነት ሁኔታ ልገርስስ ብሎ ከፋኖ ጋር ጆይን ካደረገ ወይ የኛ የቅዱስ ጦርነት ነው። አትሳቀቁ። ዛሬ ምሁራኖች ኑ ውጡ፣ እንዲህ ፕላትፎርሙን እናመቻችላችሁ። እኛ ዝም እንላለን። 2 ሰዓት እቀመጣለሁ እናንተ እያወራችሁ። ኦዲየንሶቻችን ተጠቀሙ። ሚዲያ አለ። ኤቢሲ ሚዲያ አሁን እየሰራ ነው። እነሮሃሉ 251 አሉ። 251 መስተካከል ያለበት ነገር አለ። ሁሌ ግለሰቦችን ጠቅሻለሁ። የምሬን ነው። በተለይ ጋዜጠኞች ስነ ስርዓት ያዙ። ጋዜጠኛ ስነ ስርዓት ያዙ። ምሁራኖች ግን ኑ ወደፊት። እኔ ትንሹ ወንድማችሁ እንዲህ እየለፈለፍኩኝ 1 ሰው 2 ሰው መቀየር ከሆነ እናንተ ደግሞ ሌላ ተቀባይነት ያላችሁ ሰዎች እዚህ ፔፐር አለኝ እዚህ ሃርቫርድ ዩኒቨርሲቲ ተመርቄያለሁ ምናምን ብትሉ የእኛ ሰው መቼስ እከሌ እኮ ዶክተር ነው የተማረ ይግደለኝ ምናምን እያልን የሞት ነው ብሏል እኮ ዶክተር አለማየሁ። ይሄን አይነት መጥፎ ባህላችንን አስወግደን የሚሰራ ሰው የሚበላበት፣ የሚሰራ ሰው የሚታገል ሰው የሚመሰገንበት፣ የሚወደስበት አይነት ነገር እናደርግ። ስለዚህ ሚዲያዎችን እንፍጠር። ኤቢሲ መጥቷል። ኤቢሲን በደንብ ወደ ሳተላይቱ እንዲመለስ ምናልባት በሳተላይት አይ ቲንክ በመረጃም ይመጣል መሰለኝ። በመረጃ ሳይጀምሩ አይቀሩ። ስለዚህ ተቋም እናቁምና እስኪ ወንድሞቻችን በምን ሞቲቬት እናደርጋቸው ጋይስ። በእርግጠኛነት ዛሬ አንድ የፋኖ አመራር ቢያየኝ እቺ ንግግር የራሱ ሞቲቬት ታደርገዋለች። የምሬን ነው የምነግራቸው። ፋኖዎች አዝነውብናል፣ በጣም ተከፍተውብናል። ከአንድ አመራር ጋር የመነጋገር እድል ኑሮኝ ባለፈው በጣም ምርር ይለኝና የዚህ ያለሁበት ነባራዊ ሁኔታም እንትንም በቃ
በቃ ወደ ሀገር መሄድ አለብኝ ምናምን ብዬ ቦታ አመቻቹልኝ በሱዳን ልመጣ ነው ምናምን እዚህ ያለው ኃይል ከበቂ በላይ ነው። እናንተ ናችሁ የተበላሻችሁት፣ ተስተካከሉ። ሚዲያው አንተን ይፈልጋል፣ እናንተን ይፈልጋል። ሚዲያው ላይ ባካችሁ ስሩ። ተወቀስን። ወቀሰዋን ዋጥ አድርጌ ጸጥ አልኩኝ። እውነት አላቸው፣ እውነት አላቸው። የምሬን ነው የምነግራችሁ። በቃ ይደክማል። እዚህ ስታዩት ምናምን አንድ ላይ አሁንም ልጠቁማችሁ፣ ቤተልሔምና ሜሪ አንድ ላይ ተቀምጠው እንዳይፈልጋሉ። እነ ቅድስቴን በተመሳሳይ ይሄ የቪሌጀርስ ሜንታሊቲን ወይም የእልህ ከማናንሽ ምናምን አይነት መነጋገሩ ይቅር፣ አይጠቅምም። ከማናንሽ ምናምን ከሌላው ብሔር እኔ በምናምን ሳለው አማራ ልሆን ብላችሁ ተነሱ። ገበሬዎቻችንን እዩ። ኦሮሞ የ600 ዓመት ታሪክ አለው እንዲህ አላደረገም ምናምን ትላላችሁ እንዴ? አትፈራሩ። እኔ እውነት ነው የምናገረው። አይታችኋል። ባለፈው እነ ቤተልሔም ተናግረውኛል። አንድ ልጅ አንበሳ ያወርድልኝ ነበር፣ አበባ እንኳን እንዳትሰጡት ለሄኖክ አለ። እኔ ጎጃም አትበሉብኝ፣ እኔ አማራ ነኝ፣ እንዴ ችግሮችን በጋራ እንወጣ ምናምን ብዬ ስለተናገርኩኝ አበባ እንኳን እንዳትሰጡት ለሄኖክ አለ። በጣም ነው የሚያሳፍረው። hinqabu nagatte nafakate mabar እኔ እኮ አሜሪካ እና ዩሮፕ ከምትኖሩት በላይ እኮ አረብ ሀገር ቁጭ ብዬ 300 እና 400 ሺህ ብር በላይ ነበር ሰው አንተ ማናባህም ጠይቄ አይደለም። ከዛ በኋላ $9,000 ተሰብስቦ በልቶት ሄደ። $20,000 ምናምን 20,000 ምናምን ኤክስትራ ስም ነው የሰጣቸው። የኛው የማውቃቸው እንግዲህ እነ ቤተልሔም እንደዚህ ብለውኝ እኔ ቤተልሔም ጋር ከተቀመጥኩኝ ሌሎቻችሁ ምን ተጎዳዳችሁ? እኔ ከሞራል አኳያ ሞራሌን የምገነባው ለህዝቤ ስል ነው፣ ለትግሉ ስል ነው። ስለዚህ አነሰን በዛም የቤተልሔም ኦዲየንስ ያስፈልገናል። አነሰን በዛም የሜሪ ኦዲየንስ ያስፈልገናል። አነሰን በዛም የሄኖክ ኦዲየንስ ያስፈልጋቸዋል። የጀማል የጆከር በቃ እንዲህ አይነት ነገር እያደረግን በፊት ያለንን ነገር እናምጣ። እነ ዩሪ የሚመለሱ ፖለቲካቸውን ይስሩ። መደበቅ ትርጉም የለውም። ማኩረፍ ትርጉም የለውም። የሆነ ሰው ተደብቆ እንዲህ ስላለ እኔ ጎጃም ልጆች ጋር አልገባም እንዲህ ማለት ጥሩ አይደለም። የሚጠቅመን አንድና አንድ መሆን፣ ይህንን ትልቁን ማንነታችንን ይዞ መሻገር። ኦሮሞ እንዲህ ብለህ ያልከው ዛሬ የኦሮሞ ገበሬ ቦቻ አይደለም ስኔከር አድርጎም ሊያርስ ይችላል። የአማራ ገበሬ ደግሞ ወንዝ እስኪደርስ ድረስ ጫማውን ተሸክሞት ሄዶ ወንዝ ሲደርስና ከተማ ላይ ሊገባ ሲል ታጥቦ ነው የሚያደርጋል። ሌላውን የሾክ መንገዱን ምናምን በእግሩ ነው የሚረግጠው። አላስተማር ነውማ። ኢንፍራስትራክቸር አግሪካልቸር ተማርን ብትሉ ብትለወጡ አማራ ክልል ላይ እንዳለው ሪሶርስ ማን አለውና 100 ምናምን በላይ ወንዞች አሉ፣ ሀይቆች አሉ። ምን ያሌለን ነገር አለ? እንዲህ አይነት ሪሶርሳችንን እንኳን እኮ መጠቀም አልቻለም። ስለዚህ ፖለቲካ ውስጥ ገብታችሁ ከምትፈተፍቱ በአግሪካልቸር ዙሪያ ላይ እንዴት መሰራት አለበት እያላችሁ ለዚህም ተቋም ስለሚያስፈልግ ሚዲያ ስለሚያስፈልግ ሚዲያውን የተቋቋመ ሚዲያ አለ። ምናልባት አዲስ ሚዲያ ክሬት ከማድረግ ምናምን ሳይሆን ኤቢሲ ላይ እነ ዶክተር አብርሃም አሉ አይደል? ዶክተር አብርሃም በዚህ አጋጣሚ ላመሰግን እወዳለሁ። ዶክተር አብርሃምን አመስግኑልኝ። ኮንቲኔስሊ ለሁለት ዓመት ከኪሱ $6,000 እና $7,000 $6,000 እና $7,000 እያወጣ ነው ይዞት የመጣው። ከዛ በኋላ ግን እንደ ድል ሆኖ ከሳተላይት ወረደ። ከሳተላይት ወርዶም በዩቲዩብ ስንት ዩቲዩብ ተዘጋ። ከ20 ምናምን በላይ ዩቲዩብ እየተከፈተ እየተዘጋ በጣም ማደንቃቸው 2 ሰው ይዘው ትንግርቱና አንሙት ለ2
2 ሰዓት ሲለፈልፉ ይውላሉ። 2 ሰው ይዘው እግዚአብሔር ይመስገን አሁን ደስ ብሎኛል። አሁንም ፕሮሞት አድርጉላቸው። እኔም ለፈልፋለሁ እውነት ለመናገር ኤምቢሲ አሁን ወደ 20 ምናምን 7000 ምናምን ሰብስክራይብ ደርሰዋል እይታቸው። በዚህ ዙሪያ በዚህ 2 ዓመት ውስጥ ለአማራ የሰሩ ምሁራን ብዬ መይዛቸው ጋዜጠኛ አንሙት አብርሃምና ረዳት ፕሮፌሰር ትንግርቱ ናቸው። ኮንቲኒስሊ ለ2 ዓመት ሰለቸኝ ሳይሉ 2 ሆነው ወጥረው የያዙ ዶክመንተሪ እያዘጋጁ ጎንደር ላይ ይሄን ያክል የድሮን ሀረር ወደቀ፣ ጎጃም ላይ ይሄን ያክል የድሮን ሀረር ወደቀ፣ ወሎ ላይ ሸዋ ላይ ይሄን ያክል የድሮን ሀረር ወደቀ እያሉ ቁጭት የሚፈጥሩ ናሬሽን ማለት ይሄ ነው። ትርክት የሚሰራው እንደዚህ ነው። እኛ እኮ በውሸት ትርክት አኖሌ ሐውልት ዝም ብለው በውሸት ታሪክ አይደል የእውነት የገደሉ። የእኛ ወንድሞቻችን ግን መሬት ላይ ያለውን ነባራዊ ሁኔታ ይዘው መጥተው ነው አዌር የሚያደርጉት። እነሱንም ለማጥፋት ስንነሳባቸው አንዴ ትንግርቱ ከሌ ነው የመጣው ከዚህ ነው የመጣው ምናምን ትላላቸው። ስለዚህ እኔ እባካችሁን ያሉትን ድሎች ዛሬ ትላንትና የተገኙ ወሎ ላይ የተገኙ ድሎችን ሁላችሁም አዌር ማድረግ። ዛሬ ሸዋ ላይ ድል አለ ብላችሁኛል። ጀማው ወይ በውስጥ ሚልኩልህ ከሆነ እነዛን ድሎችም አምጧቸውና እኔ ከገባው ቆይቻለሁ። የትላንትናውን ድል ነው የዛሬ ድሎችም አጥተው ነው። ታች የምትጽፉ ሰዎች በውስጥ ጻፉልኝ ለኔ። እነ መንዚው ምናምን ወሎ ቤት አማራ ላይ ዙ 23 ተደግሟል እያሉ ነው። ኧረ እባክህ እንደዛ ነው እየጻፉ ያሉት። እኔ እንኳን ከስራ መጣሁ ወደ አንተ ቤት ነው የመጣሁትና ከታይ እየጻፉ ነው። ዙ 23 በድጋሚ ተማርኳል እያሉ ነው። እንደዛም ከሆነ ዘግቧቸውና ምናልባት አሁንም እንናገራለን፣ በኋላም መናገር እንችላለን። ችግር የለውም። ስለዚህ ያሉ ድሎች እንዲህ አይነት ድሎች የሚያስመዘግቡ ወንድሞቻችንን ደግሞ ላለመረበሽ ሚዲያው እንዴት ይሁን? 3 ወረዳ ነፃ ወጥቷል እያለ ነው መንዜ ጻፍልን እዛው። በፋኖ አደረጃጀት ውስጥ ያሉ ወንድሞቻችን የሚረብሻቸውን ነገር አታድርጉ። ጥሩ ነገር ማድረግ የምትችሉ ሰዎች ጥሩ ነገር ብቻ አድርጉ። እዛው ለተፈጠራችሁበት ቦታ ቀበሌያችሁ ችግር የለውም። ጎጃም ላይ የተወለድክ እኔ ማቀው ጎጃምን ነው። ለጎጃም እንዲህ አድርግ። ፖለቲካውን አንደርስታንድ እስከምታደርግ ድረስ ሌላውን አካባቢ አትሳደብ። ጎንደር የተወለድክ ልጅ እኔ ለጎንደር ለቀበሌ እዚህ አካባቢ ላይ እንዲህ ነገር አለ። ችግር ከሆነ ችግሩን አምጣው፣ አብረን እንፍጋፈተው። እኔ ማድረግ የምችለው እንደዚህ ነው። አድርጉ፣ ችግር የለውም። ለቤተሰቦቻችሁ ስኳርና በሶ ገዝታችሁም ለወንድሞቻችን አቀብሉ ማለት ችግር የለውም። ያባት ነው እሱ። ሬንኮት መግዛት ካልሲ ገዝቶ ልኮ ለወንድሞቻችን ስጡልኝ ባካችሁ። አንዳንድ ልጆች እንደዛም ያደርጓሉ። ገንዘብ እኛ ጋር መጥተው ፊት ለፊት እችን ገንዘብ ብንሰጥ እንደው የተሳቀቁ ልጆች አሉ አይደለ? እና እንደናንተ አይነት ልጆች ምንም ነገር ሳይሰስቱ ገንዘባቸውን ይልካሉ። ገንዘባቸውን ልከው በምን አይነት ሁኔታ ለወንድሞቻችን ማድረስ አለባችሁ እንደዚህ ይላሉ። ስለዚህ እንዲህ አይነት ነገርም ስላለ ዝም ብለህ እኔ ከሌን እያልክ ማዋረድ ማሸማቀቅ ምናምን ከትግል አናወጣቸው። አሁን እስኪ አስረስ ማረ ዳምጤን ወይ ደሳለኝን ወይ ምሬ ወዳጆን ወይም ደግሞ እነ ሀብቴን እዚህ ዘቅዝቀን ብንሰድባቸው ከትግል ማስወጣት እንችላለን። ማትችሉትን ነገር አታድርጉ። እኔን ሄኖክን እኮ እዚህ ትግል ማስወጣት አትችሉ እንዴ? ዛሬ እኔን ሄኖክን እዚህ ጀማልን ጆከርን ማስወጣት አትችሉም ከዚህ ትግል አይደለም። መሬት ላይ እንደዚህ አይነት ወንድሞቻችንን በመርህ ነው የተነሱት። አላማ አላቸው። የ7 ሚሊዮንን ህዝብ ኮዝ ይዘዋልኝ። ይህንን ህዝብ እንዴት እናሻግረው ብለው ነው የሚያስቡት። ሌላውን ተውትና ይህንን ህዝብ ካሻገሩት በኋላ ነገ ከነገ ወዲያ የኢትዮጵያ ጣፋንታ ምንድን ነው የሚሆነው? ከሌላው ማህበረሰብ ጋር ኮሌክቲቭ የሆነ ሊደርሽፕ ወጥቶ ህገ መንግስት ተቀርጾ እንዲሆኑ እንደዛ ነው የሚያስቡት እኮ። ዛሬ ወሎ ላይ ምሬ ወዳጆ የማረካቸውን ሰዎች እያጎረሱ ፋኖች እንዴት በምን አይነት ሁኔታ ነው
ለዘመነ ካሴ ጠላት የሚሆኑት? ባለፈው ይቅርታ ይሄኔ መንዘው መረጃው ካለህ ናግባና ተናገር። መኮራረፍ ጎም ይብቃ፣ መለያየቱ ይብቃን። ከዚህ በኋላ እስከዛሬ የሰራናቸው ብዙ ስህተቶች አሉ። መተራረም ያስፈልጋል። ናግባ ኖ መንዘ እኔ ጋር አይገባም። መንዘ አይገባም። እኔ እንዲህ አይነት ነገር የራሴን መንገድ ራሴ ነኝ የማውቀው። ነግሬያቸዋለሁ። አማራ ሪል አማራ ሆኖ የሚመጣ ቢሰድበኝም ቢያዋርደኝም እኔን ችግር የለም። ለእኔ የሰደበኝ ሰው ችግር የለብኝ። ከዚህ በፊት ብዙ ነገር እያየንም ብዙ ነገር ተቋቁሜ አብሬያቸውም ቆሜያለሁ። እንዲህ አይነት ነገር የለም። 10 አለቃ ዝናቡ ምናምን እያልክ ስታላዝኑልህ ከኔ ጋር እንዲህ አይነት ነገር አይሰራም። እኔ በራሱ በቦታዬ ነው ያለሁት። ማንንም ፋኖ አላዋርድም። የምሰራው ፖለቲካ የእኔ ፖለቲካ የሚመቸው ካለ ቁጭ ብሎ ይስማ፣ የማይፈልግ ካለ ይውጣ። ከዚህ ውጡ። ለአማራ እንደዚህ መበሻሸቅ ምናምን አይጠቅመውም። ስንት ነገራችን አተናል በዚህ ትግል። እናንተ ደልቷችሁ ሊሆን ይችላል። በዚህ ትግል ብዙ ነገር አጥቻለሁ። ጀማል ታውቃለህ አንተ ብዙ 3000 እና 4000 ዶላር በ300 400 ሺህ ብር ምን በላይ ነበርን ሰዎች ዛሬ እዚህ ደርሰናል። ከዛ በላይ ደግሞ ስንት መከራ የሚከፍሉ ሰዎችን ተናግራችሁ ኤክስኪውዝ ብላችሁ ከጠየቃችሁ በኋላ ነው ከኔ ጋር የምትቀመጡት። ከዛ ውጭ ግን እኔን ራሴ ከሰደበኝ ሰው ጋር ችግር የለብኝ። እኔ ራሴ ይቅርታ አላችኋለሁ። እኔን የሰደበኝ ሰው ችግር የለብኝ።